ኦሪት ዘዳግም ምዕራፍ 22 ላይ ከ27 ጀምሮ ያለው እንትን በዛው ውስጥ ብትነግረኝ። ምንድነው እዛ ጋር ያለ ጥያቄ? የእንትን ማን ነው አንዲት ልጃገረድ ምናምን የሚለው አለ አይደለ? ታሪኩ ማን አንድ ሰው ቢደርስባት ቢደፍራት ማለት ነው 50 ምንድነው ስቅና ነው የሚል አለ። እንትን አልከፍተሽ የብር ሰቀል ከፍሎ እንትን እንዲላት የሚለው እሺ ያው እሱ እንትን ስላስገረመ በዛው የሚጠቅም ከሆነ ለነሱ ብትነግራቸው። ምን ይጠቅማል እኮ ምንም እኮ እንትን የለም። ይሄ እኮ የዓለም ሕዝብ ያልቃል እኮ በቃ ሴቶቻቸው ምንም አይተርፉ። አንድ የታጨች ልጃገረድ ከሆነች ያው አይፈቀድም። ያልታጨች ልጃገረድ ከሆነች ግን ደፍሮ ሰቀል ሰጥቶ ስንት ሰቀል ነው የሚለው? 50 ሰቀል የብር ሰቀል ሰጥቶ ለአባትየው ከዛ በኋላ እስከ መጨረሻው ድረስ ያገባታል፣ አይፈታትም። እዚህ አንድ ወንድ በጣም የሚወዳት ሴት ካለች እምቢ ብትለው ያው ይደፍራትና ከዛ በኋላ ኖርማል ነው፣ ምንም ችግር የለውም። ዝሙት ነው ተብሎ አይወገርም፣ አይገደልም እና ፍትሃዊ ነው ታስበው። አይ ያው ለዛው ለማጋለጥ ያክል እንዲያውቁት ማለት ነው። ያውቁታል። እዚህ ሀገር ያወቀው ፀሐይ የሞቀው ነው። እዚህ ማያውቅም ማን አለ ብለን ነው እሱ። እኛም ገርሞን ነው ከአንተ ጋር እንትን ያልነው። ብዙ ጊዜ እኛን በዚህ በሴት እንትን ምናምን ይተቻሉ፣ ረሱልን ያንቋሽሻሉ። ግን ይህንን የሚል መጽሐፍ ይዘው ነው እንደዚህ የሚል። ኧረ ብዙ ነው እንደዛ ካሰብክማ ብዙ ነገር ነው። ራሱ የብሉይ ኪዳን ላይ የነበረው ሕግ አይግባ ነው የሚለው። ወደ እንትን አይግባ። አንድ ሰው እንትን ብትለው ሚስቱ አንድ ሴት ብትሞት አንድ ሴት ባሏ ቢሞት ወደ እንትን መግባት አይቻልም። ወደ ሌላ ማግባት አትችልም። እሷ የገዛ ወንድሙን ነው የምታገባው፣ ስሙ እንዲጠራ ማለት ነው። ይሄን ታውቃለህ? አራውንም ስሙ እንዲጠራላት አይቻልም። ራሱ ኦሪት ዘዳግም ላይ ስትመለከተው እንደዛ ነው የሚለው እና ሁለት ወንድማማቾች ቢቀመጡ ነው የሚለው። አንደኛው ቢሞት ይላል አንደኛው ቢሞት አንደኛው የሞተው አለ። ዘዳግም 25:5 ላይ ማለት ነው። ወንድማማቾች በአንድነት ቢቀመጡ አንዱ ልጁ ሳይኖረው ቢሞት የሞተው ሰው ሚስት ለሌላ ሰው ታገባ ዘንድ ወደ ውጭ አትሂድ ይላል። ሴቷ የተከለከለ ነው። ነገር ግን የባሏን ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷ ጋር ይኖር ይላል። እሱ ግዴታው አይደለም፣ ግን እሷ ግን ግዴታዋ ነው። ወንድምየውን ነው የምታገባው፣ ሌላ ቦታ እንዳትሄድ ማለት ነው። ገብቶሃል? ማለት እንዴት ነው? ይሄ ትእዛዝ እኮ ነው፣ ምርጫ አይደለም የተሰጣት። ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ ይላል። ነገር ግን የባሏን ወንድም ታግባ ነው የሚለው። ከባድ ነው በጣም። መለኮታዊ ተብሎ ከሚታመን መጽሐፍ እንደዚህ አይነት የወረደ ነገር ነው ሊሆን ይችላል። በወቅቱ በዘመኑ ሊፈቀድ ይችላል። እሱ ያው ሶሻል ሎ ስለሆነ ምንም ፋንዳሜንታል ሎ አይደለም። ሶሻል ሎ ጊዜ ይቀያየራል። ኢየሱስ ጋር ስትመጣ ደግሞ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዘራ ብዬ እላለሁ አለ። አሁን እዛ ጋር ደግሞ ስትመለከተው ሌላ ነው። ማቴዎስ ወንጌል ላይ ብትመለከተው ምዕራፍ 19 እንደዛ ነው የሚለው። እኔ ግን ያለ ዝሙት ፈቶ ሌላይቱን የሚያገባ ያመነዝራል፣ የተፈታችውን የሚያገባ ያመነዝራል። ስለዚህ የተፈታች ሴት አንድ ሴት በቃ በዝሙት ምክንያት አሁን ሌላ ወንድ ቢፈታት እሷን ማግባት አትችልም አንተ። ለምን? በቃ የተፈታች ናት። የተፈታች ሴት ማግባት የተከለከለ ነው። ፍቺ ይፈቀዳል በኢየሱስ ክርስቶስ ትምህርት ውስጥ፣ ግን ያለ ዝሙት ምክንያት መፍታት አይፈቀድም። ዝሙት ካደረገ ግን መፋታት ይችላል። የኢየሱስን ያለ ዝሙት ምክንያት ብሎ ኢየሱስ ያስተማረውን ትምህርት ጳውሎስ ይመጣና መፋታት ይችላል ይላል። በእምነት ጉዳይ በሃይማኖት ጉዳይ መፋታት እንደሚችል ነው የሚናገረው። አንደኛ ቆሮንቶስ ምዕራፍ 7 ላይ ስትመለከተው እንደዛ ነው። ቁጥር 12 ላይ እንደዛ ነው የሚለው። ሚስት ከባሏ ጋር አትለያይ፣ ብትለያይ ግን ሳታገባ ትኑር። በቃ እንትን ነው መለያየት። ከተለያዩ ሌላ ማግባት አይቻልም ነው እንጂ መለያየት ይቻላል ነው የሚለው። ኢየሱስ ክርስቶስ ደግሞ ያለው ያለ ዝሙት ምክንያት መፋታት የተከለከለ ነው ያለው። መፋታት ይቻላል፣ ግን የሚቻለው በዝሙት ምክንያት ነው ብሎ ነው ያስቀመጠው። ጳውሎስ መጣና ደግሞ መፋታት ይቻላል ያለ ዝሙት ምክንያትም ችግር የለውም፣ ግን ምን አለ ከተለያዩ በኋላ ሌላ ሳታገባ ነው መኖር የምትችለው። መፋታት ትችላለች፣ ግን ሌላ ማግባት የተከለከለ ነው ብሎ ያስቀመጠው።
ያ ምናልባት ሶሻል ሎ ሊሆን ይችላል። በዘመኑ የነበረው ሶሻል ሎ ሊሆን ይችላል። ማህበራዊ ትምህርቶቹ በወቅቱ የነበረው ስለሚቀያየር ዲስፔንሴሽናልም ስለሆነ ከነቢይ ወደ ነቢይ ሲመጣ የማህበረሰቡን የእድገትና ያስተሳሰብ ደረጃ እያየም ሊሆን ይችላል። ዲስፔንሴሽናል ሊሆን ይችላል። ነገር ግን የኛ ፋይናል ሬቨሌሽን ነው። ምንም ጥያቄ የለበትም። ስለ ጋብቻ ላይ ያለው ነገር፣ ስለ ፍቺ ላይ ያለው እኛ ጋር አሁን ዲቮርስ ይቻላል። ጋብቻው ለህይወታቸው አስጊ ነገር ካለው ከጋብቻው ህይወታቸውና ሰላማቸውን የሚነሳ ነገር ከሆነ መፋታት ይችላሉ። መፋታት በኢስላም መክሩ ነው፣ የተጠላ ነው። በዚህ መልኩ ነው የተቀመጠው እና ይህን ይመስላል። መልካም ጀዛከላ፣ አመሰግናለሁ ኡስታዝ። እሺ ወያከላ ኡስታዝ ጨርሳችሁ ነው? አንድ ቁጥር ምጽፈው ኢክሩ የሚል አካውንት ኦኬ የታለች? ኦኬ አሁን አየኋት። السلام عليكم. ዮሐንስ አንዳንድ ላይ ማለት ነው ላይክ ተረዳውና ቃል የተባለው የተስፋ ቃል ለነቢያት ሲነገር የነበረው መሆኑን ተረድቼ ሄጄ ከዛም በኋላ ቃልም እግዚአብሔር ነበር ሲል እዚህ ነበር ጋር ላይክ አልገባኝም። አሁን ለምሳሌ ቃል ብርሃን እግዚአብሔር ነው የሚለው ገብቶኛል። ላይክ ነው ከሆነ ይገባኛል። ነበር የሚለው ጋር በደንብ አልገባኝም። አሁንስ ቃል ወይም ደግሞ የእግዚአብሔር የመናገር ባህሪው አሁን አቦት የለም ዱሬቲቭ ነው። አንደኛ ነበር የሚለው ኤን የሚለው ግሪከኛው ቃል ዮሐንስ ወንጌል አንዳንድ ላይ ኤን ሃርኬ ሄኖ ሆሎጎስ በመጀመሪያ ቃል ነበረ፣ ካይ ሆሎጎስ ፕሮስቶንቲዮን ቃልም በአምላክ ዘንድ ነበረ፣ ካይ ቴዎስ ሄን ሆሎጎስ ይላል። አምላክም ቃል ነበረ። ነበር የሚለው ቃል ኤን የሚለው ቃል ዱሬቲቭ ሆኖ ነው የመጣው። ቀጣይነት ያለው ነገር ነው እንጂ ፓስት ነገር አይደለም። ፓስት ብቻ አይደለም የሚያመለክተው፣ ዱሬቲቭ የሚባል ነገር አለ ግራማቲካሊ ላይ ቀጣይነት ያለው ማለት ነው። ኤን የምትለዋ ነገር የኤጎ ማኑ የኤሚ እንትኑና ነው የመጣችው። ሶስተኛ መደብ ሆና ነው የመጣችው። ሶስተኛ ወደ መደብ ሆና ትመጣለች። ስለዚህ ዱሬቲቭን ነገር ነው የሚያመለክተው። ወይም ደግሞ እንደዚህ ማለት መረዳት ትችላለሽ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 እና 8 ላይ ፍቅር ከአምላክ ነው ይላል። ተመልሶ ደግሞ አምላክ ፍቅር ነው ይላል። ፍቅር ከአምላክ ነው ሲባል ፍቅር የሚባል አትሪቢዩት አለው። ፍቅር የሚባል ባህሪ አለው። አምላክ ፍቅር ነው ማለት ደግሞ አምላክ አፍቃሪ ነው ማለት ነው ትርጉሙ። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም በአምላክ ዘንድ ነበረ ሲል ዘንድ የምትለዋ ልክ እንደ እንደምትለዋ ፕሪፖዚሽን ናት። ገብቶሻል? ሎጎስ የሚባለው ቃል የሚባል ነገር ባህሪ አለው። እሱ ደግሞ ራሱ ደግሞ አይደንቲቲ ነው፣ ተናጋሪ ነው። ልክ አምላክ ፍቅር ነው ሲባል እና ፍቅር ከአምላክ ነው ሲባል ልዩነቱ ምንድን ነው ብለሽ ብጠይቃቸው ፍቅር ከአምላክ ነው ሲባል ፍቅር የሚባል አትሪቢዩት አለው። አምላክ ፍቅር ነው ሲባል ደግሞ እዛው ላይ አምላክ አፍቃሪ ነው ማለት ነው ትርጉሙ። ልክ ዮሐንስ ወንጌል አንዳንድ ላይ ቃልም በአምላክ ዘንድ ነበረ ሲባል ስፐርማቲኮስ ሎጎስ ከእርሱ ጋር ነበረ። ከዛ በኋላ ደግሞ አምላክ ቃል ነበረ ማለት ደግሞ ስፒከር ነበረ። ስፒች የሚባል ባህሪ ያለው የመናገር ባህሪ ያለው እሱ ራሱ ደግሞ ተናጋሪ ነበር ነው የሚናገረው ነገር። ምናልባት ቀጣይነት ያለው ጥቅስ ስላለ ማለት ነው። ሌላ አንድ ኤግዛምፕል ልስጥሽ።
እንደዚህ ተመሳሳይ አርጊመንት ይሄ የሚቀርብበት ነገር ነበረ የሚለው ነገር ለምንድን ነው ፓስት የሆነው? ፓስቴንስ በሚሆንበት ሰዓት ላይ ምንም ዱሬቲቭ የሚባል ነገሮች ፎርሞች አሉ። ዱሬቲቭ የሚባሉ ፎርሞችን ለማወቅ የመዝሙረ ዳዊት ላይ መግባት ትችላለች። መዝሙረ ዳዊት አይ ቲንክ እስቲ ጥቅሱን ላውጣው። ዱሬቲቭ የሚባል ፎርም አለ። እሱን መስጠት ትችላለች ማለት ነው። ነበር የሚለውን ከተጠቀሙት አንቺ ማድረግ ያለብሽ ዱሬቲቭ ነው ብለሻቸው ተከታያለሽ ማለት ነው። ባይብል መግለጥ ይኖርብኛል። ከጥንት የነበረ አምላክ ያጎሳቅላቸው የሚል ነገር አለ። ከጥንት መዝሙረ ዳዊት ላይ ማለት ነው። ጥቅሱን ስላጣሁት ነው። አዎ እሺ መዝሙረ ዳዊት ምዕራፍ 55 ቁጥር 19 ላይ ታገኘዋለሽ። መዝሙረ ዳዊት ምዕራፍ 55 ቁጥር 19 ላይ ያዡ ከጥንት ጀምሮ የነበረ አምላክ ሰምቶ ያጎሳቅሏቸዋል ይላል። የነበረ ነው የሚለው ዛት ሚንስ ከጥንት የነበረ ማለት አሁን የለም ማለት አይደለም። ዱሬቲቭ ነው ፎርሙ። ግልጽ ነው። በደንብ ግልጽ ነው። ሁለተኛው ጥያቄ ደግሞ ዕብራውያን ግን ዮሐንስ ወንጌል 1:1 ላይ የተስፋ ቃል ነው የሚል ትምህርት የለንም። ምናልባት ማሂር ለማለት የፈለጉትን ሀሳባቸውን ብንረዳው ጥሩ ነው። እንደዛ ብለውሽ ነው ያሉሽ? እና ማሂር አይደለም ያሉኝ። እኔ ሳነብ ነው ላይክ እያነበብኩ ነው የኢየሱስ ማንነት እና ምንነት የሚለውን መጽሐፍን እና ቃል የሚለው የተስፋ ቃል ለነቢያቶች ሲነገር የተስፋ ቃል አልነበረው? ዮሐንስ ወንጌል 1:14 ላይ ያለውን ያስቀመጥኩት በእንደዛ ኦኬ 1:14 ላይ ምክንያቱም እዛ ጋኛው አክቲቭ ስቴትመንት እና ፓሲቭ ስቴትመንት ይላል። ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ ይላል። እዚህ ጋር ቃል ማስወኛ ነው። ዮሐንስ ወንጌል 1:14 ላይ ደግሞ የሆነ ነው እንጂ ማስወኛ አይደለም ሆነ ይላል። እና በምንድን ነው የሆነው ብለሽ ስትይ ቃልም ስጋ ሆነ ሲባል ለአብርሃም ለይስሐቅ ለያዕቆብ ሲነገር የነበረው የተስፋ ቃል ድንግል ማርያም ማህፀን ውስጥ ስጋ ሆነ። በምንድን ነው የሆነው ሲባል በቃል ነው የሆነው። ዮሐንስ ወንጌል ምዕራፍ 1 ቁጥር እንትን ላይ ማለት ነው ቁጥር 3 ላይ ባለው ቃል ማለት ነው። በሎጎስ ስፐርማቲኮስ በሎጎስ በሆነው ሁም በሚለው ቃል እንደሆነ ነው የሚያሳየው። አንድ ያዥልኝ። ሁለተኛ ነገር ደግሞ መዝሙረ ዳዊት ማነው ዕብራውያን ምዕራፍ 10 ቁጥር 5 ላይ መስዋዕትና መባን አልወደድክም ምን አዘጋጀህልኝ ይለዋል። ስጋን ግን አዘጋጀህልኝ ይላል አይደል? ሐዋርያ ሥራ ምዕራፍ 17 ቁጥር 3 ላይ ምንድነው 17 ቁጥር 30 እና 31 ላይ ባዘጋጀው ሰው እጅ በዓለም ሁሉ በጽድቅ ይፈርዳሉ ይላል። ባዘጋጀው ሰው ማለት ነው። ስለዚህ እንትን ላይ ዕብራውያን ምዕራፍ 11 ቁጥር 2 ላይ ስትመለከቱ ደግሞ ዓለሞች በማን ቃል እንደተዘጋጁ እናውቃለን አለ። በእግዚአብሔር ቃል በእግዚአብሔር ቃል። ስለዚህ ዓለማት የሚዘጋጁት በእግዚአብሔር ቃል ከሆነ እንደዛ ነው። መዘጋጀት ማለት መፈጠርን ነው የሚያሳየው። መዝሙረ ዳዊት ላይ ምዕራፍ 74 ቁጥር 16 ላይ ቀኑ ያንተ ነው፣ ሌሊቱ ያንተ ነው፣ አንተ ፀሐይና ጨረቃን አዘጋጃል። ስለዚህ ድንግል ማርያም ማህፀን ውስጥ የተዘጋጀ ሰው አለ። ያ ሰው ምንድነው? በተስፋ ቃል ደረጃ የነበረው ነው። ያ የተዘጋጀው ደግሞ ሁን በሚለው ቃል ነው የተዘጋጀው ማለት ነው። ለዛ ነው ሉቃስ ወንጌል ምዕራፍ 1 ቁጥር 38 ወይ 39 አካባቢ ላይ ማርያም ምንድነው እንደ ቃልህ ይሁንልኝ አለችው ይላል። እንደ ቃልህ ይሁንልኝ ስትለው ሆነ። ምን ሆነ? ቃልም ድንግል ማርያም ማህፀን ውስጥ ምን ሆነ? ስጋ ሆነ ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ማለት ነው። ለአምላክ የሚሳነው ምንም ነገር የለም ሲላት ማርያምም እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ። ከዛ አለችም መልካም አለችው ይሁንልኝ አለች ይላል። እንደ ቃልህ ይሁንልኝ ስትለው ቃል ስጋ ሆነ።
ከዛ ማርያም ጮኸች። ራሱ ምን አለች? እርሱ ብርቱ የሆነው በእኔ ታላቅ ስራን አድርጓልና አለች። 49 ላይ ሉቃስ 1:49 ላይ እርሱ ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና አለች። ብርቱ የሆነው ይሄ አንድ አምላክ አዚዝ የሚባለው አዚዝ የሚባለው ድንግል ማርያም ማፀን ውስጥ ምን አድርጓል? ታላቅ ስራን ሰርቷል። ምን አደረገ? ድንግል ማርያም ማፀን ውስጥ የነበረውን እንቁላል ያለ ወንድ ዘር ሊፈጥር ችሏል። ሉቃስ 1:42 ላይ አንቺ የተባረክሽ ነሽ የማፀንሽን ፍሬ የተባረከ ነው አለ። ድንግል ማርያም ማፀን ውስጥ የነበረውን የማፀኗ ፍሬ ያለ ስፐርም ሴል ያለ ወንድ ዘር ያለ ዘር አበሲ እንዲጸነስ ማድረግ ችሏል። አምላክ ታላቅ ስራን አድርጓልና አለች። ይሄን ይመስላል። እሺ ኡስታዝ ግልጽ ነው። አሁን ዮሐንስ 1:1 ላይ የይሁን ቃል ነው ማለት ነው አይደል? አዎ የይሁን ቃልና ምንድነው ፕሮፎሪኮስ ሎጎስ እና ስፐርማቲኮስ ሎጎስ የሚባለው ማለት ነው። በሌላ አባባል ምንድነው አይደንቲቲን ያሳያልም ንግግርም ቃል አለ ተናጋሪም ቃል አለ ማለት ነው። ልክ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 እና 8 ላይ ፍቅር ከአምላክ ነው ይልና አምላክ ፍቅር ነው ይላል። እሱን መጀመሪያ አስረጃቸው። ወይም ደግሞ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ አምላክ ብርሃን ነው ይልና ብርሃን ደግሞ በእርሱ ዘንድ ነው ይላል። ዳንኤል 2:22 ላይ ብርሃን ከአምላክ ዘንድ ነው ሲባል ብርሃን ማለት እውቀት ነው። እውቀት እሱ ዘንድ ነው ማለት ነው። የእሱ እውቀት መለኮታዊ እውቀቱ እሱ ብርሃን ነው ሲባል ግን እሱ አብሪ ነው ማለት ነው ትርጉሙ። እሱ አዋቂ ነው ማለት ነው ትርጉሙ። አዋቂና እውቀት ምንድን ነው ልዩነታቸው ሲባል አዋቂ ሲባል አይደንቲቲ ነው። እውቀት ሲባል ደግሞ አትሪቢዩት ነው፣ ባህሪ ነው። ግልጽ ነው? አዎ ኡስታዝ። እሺ ዕብራውያን 11:13 ላይ እነዚያ ሁሉ አምነው ሞቱ። እነዚህ ሞቱ አምነው ሞቱ፣ የተሰጣቸው የተስፋ ቃል አላገኙትም። ዳሩ ግን ከሩቅ ሆነው አዩትና ሰላምታ ሰጡት ይላል፣ ወይም ደግሞ ተሳለሙት ይላል አማርኛው። ሰላም ሳሉቴሽን ሰጡት። የተሰጣቸውን የተስፋ ቃል አላገኙትም እና አለ። ያ የተስፋ ቃል ማን ነው? መሳያ ነው። ዘ ፕሮሚስድ መሳያ። ከአብርሃም በፊት የነበሩት በነ አቤል፣ በነ ሄኖክ፣ በነ ኖህ አብራክ ውስጥ ነበረ። ስለዚህ አብርሃም ሳይወለድ እኔ ያለው ሲል ያንን ታሳቢ ነዋቢ አድርጎ ነው። አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለዋል። ከሩቅ ሆነው አዩትና ተሳለሙ፣ ሰላምታ ሰጡታል። እሺ ቀጥይ። እዚህ ላይ ያልገባኝ ያው መጀመሪያ ሚስ አንደርስታንዲንግ ከላይ ስለነበረ አሁን እዚህ ጋር ትንሽ ቀንሷል። የተስፋ ቃል የሚለው ጋር ስለነበረ መጀመሪያ ማለት ነው። አዎ ነበረ። ስለዚህ አሁን እንደዛ ያለበት ምክንያት አለ። ለምን እንደዛ ያለበት ምክንያት አንድ ሰው ደግሞ አለ። ከመወለዱ ከ400 ዓመት በፊት የነበረ ሰው አለ። ከመፈጠሩ በፊት የነበረ ሰው አለ። ታውቂዋለሽ ያንን ሰው? አላውቀውም። አዎ እንትና ሌዊ ይባላል። ሌዊ ማለት የያዕቆብ ልጅ ነው። አባቱ ያዕቆብ ነው፣ አያቱ ይስሐቅ ነው፣ ቅድመ አያቱ ደግሞ አብርሃም ነው። ኦሪት ዘፍጥረት ምዕራፍ 14 ላይ ስትመለከችው አብርሃምና መልከጼዴቅ ሲገናኙ ይስሐቅ አልተወለደም፣ አያቱ አባቱ ያዕቆብ አልተወለደም፣ ራሱ አልተወለደም። ያኔ ግን ለመልከጼዴቅ አስራት ሰጠው ይላል። ማነው ሰጪው? ሌዊ ነው የሰጠው። የት ነበረ በዛን ሰዓት ሲባል በአባቱ ወገብ ውስጥ ነበር ይላል። በአብርሃም ወገብ ውስጥ ሆኖ ነው የተገናኘው። መልከጼዴቅ በተገናኘው ጊዜ በአባቱ ወገብ ነበርና ይላል። ኦብጀክቲቭ ፕሮናኑ ወደ ሌዊ ነው የሚጠጋው። አሁን እኛ የምንጠይቀው ጥያቄ ሌዊ እንዴት ሊኖር ቻለ ሲባል እዛው ላይ ስትመለከች የተስፋ ቃል የነበረውን ባርኮታልና አለ። ባራኪው መልከጼዴቅ ነው፣ ተባራኪው አብርሃም ነው። ምን ነበረው አለ? በውስጡ የተስፋ ቃል ነበር። ያ የተስፋ ቃሉ ማን ነው? ሌዊ የሚባል ዘር ነበር በውስጡ። ከዛ አንጻር ነው ነበረ ምንለው ማለት እና ሌዊ ሊትራሊ ነበር ወይ ነው ጥያቄው። አልነበረም። ዮሐንስ ወንጌል ምዕራፍ 8 ላይ እንደዛ ነው። ቁጥር 55 ላይ ቃልን የሚሰማ ለዘላለም ሞትን አያይም ማለት ሞትን አያይም ሲል ስለ አካላዊ ሞት እያወራ አይደለም። ራዕይ 21:7 እና 8 ላይ ስላለው ስለ ሁለተኛ ሞት ነበር እያወራ ያለው። እነሱ ግን ቃል በቃል ሞት ስለመሰላቸው ምንድን ነው ያሉት? አብርሃም ሞቱ፣ ነቢያት ሞቱ፣ አንተ እንዴት ሞትን አያይም ትላለህ ሲሉት እውነት ነው ትላቸዋለሁ፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለዋል። አብርሃም በአካል ዲኮምፖስት አድርጓል። የለም ራሱ እንዴት አየ እንዴት አብርሃም ይላል የሚለውን አዩና አሁንም ማየት የሚለው ሊትራሊ ወሰዱትና በእውኑ አንተ አብርሃምን አይተሃልን ሲሉት እውነት ነው ትላቸዋለሁ አለ። ይውጣላቸው ብሎ አብርሃም ሳይወለድ እኔ ያለው አላቸው። እዛ ጋር ሞት የሚለው ማየት የሚለው መኖር የሚለው ሶስቱም እንትን ነው። አሁን አይሁዳኖች የተሳሳቱት ምንድነው? ሞት ሲላቸው ሊትራሊ ነው ሞት የጠበቁት፣ ማየትም ሊትራሊ ወሰዱት። ክርስቲያኖች ደግሞ መጡና ደግሞ አብርሃም ሳይወለድ እኔ ያለው የሚለውንም አይሁዳኖች መጀመሪያ የተረዱበትን መረዳት አይነት ስህተቶች ተሰርተው ሊትራሊ በአካል ደረጃ ከአብርሃም በፊት ነው። ለምን ከአብርሃም በፊት ነበርኩ አለ? ለምንድን ነው ከአብርሃም በፊት ነበርኩ ያለው? ለምን ሌላ አይጠቅስም ስንል ከአብርሃም በፊት የነበሩ ሰዎች አሉ። አቤል አለ፣ ሄኖክ አለ፣ ኖህ አለ።
ስለዚህ እነዚህ ሁሉ አምነው ሞቱ ካለ በኋላ የተሰጣቸውን የተስፋ ቃል አላገኙትም አለ። ዳሩ ግን ከሩቅ ነው የተሰጣቸው የተስፋ ቃል አለ። ያንን የተስፋ ቃል ዘ ፕሮሚስድ መሳያ ወይም ስለ መሲሁ የሚናገረው የተስፋ ቃል ከሱ በፊትም ከአብርሃም በፊት በነበሩ ነገር ነበረ ነው። ያንን ነው የሚያሳይ። ግን በምን ደረጃ ነበር ሲባል በአብራክ ውስጥ ነበረ የነበረው። በተስፋ ቃል ደረጃ ዘር ነበር፣ ዘ ፕሮሚስድ መሳያ ነበር። ለዛ ነው ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ አለ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እሱም ክርስቶስ ነው አለ። ታዲያ ህግ ምንድን ነው አለ? ህጉ ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛች ስለ ህግ መተላለፍ ተጨመረ አለ። እንግዲያውስ ህግ ወደ ክርስቶስ የሚያደርስ ሞግዚት ሆኗልና አለ። ሞግዚት ምንድን ነው ስራው ስንል መምህሩን ከደቀ መዝሙሩ አገናኝቶ ወደ ቤቱ ይመለሳል። ልክ ህጉ ምንድን ነው ያደረገው? ተስፋ የተደረገበት መሲህ እስኪመጣ ድረስ ነው ያደረገው። ተስፋ የተደረገበት መሲህ ሲመጣ ያ የሚጠብቁት ሰዎች የነበሩትን ነው አገናኝቶ ነው ቁጭ ያደረገው። ለዛ ነው በዘር የምድር አሕዛብ ሁሉ ይባረካሉ። የተስፋ ቃል ለአብርሃምና ለዘሩ የተስፋ ቃል ተነገረን የሚለው ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር ማለትም ከዳዊት ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። ስለዚህ ለአብርሃም ለይስሐቅ ከቀድሞ ጀምሮ የነበረው ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ ነው ኢየሱስ የወጣው። ትንቢተ ሚልክያስ ምዕራፍ 5 ቁጥር 2 ላይ አወጣቱ ከቀድሞ ጀምሮ ነው ይላል። ከቀድሞ ጀምሮ ማለት ከአብርሃም ጀምሮ ከይስሐቅ ከያዕቆብ እያለ ነው የወጣው። ዘኍልቍ ምዕራፍ 24 ቁጥር 17 ላይ ከያዕቆብ ኮከብ ይወጣል አለ። አየዋለሁ፣ አሁን አይደለም፣ እመለከተዋለሁ፣ በቅርብ አይደለም፣ ከያዕቆብ ኮከብ ይወጣል አለ ስለ መሲሁ ሲናገር። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል አለ፣ ከስሩም ቁጥቋጦ ያፈራል አለ። ዕብራውያን 7 ላይ ስትመለከቱ ኢየሱስ ከዳዊት ቤት እንደወጣ ከይሁዳ ቤት እንደወጣ ይናገራል። ስለዚህ አወጣጡ አለ ከቀድሞ ጀምሮ ነው አለ። ከአብርሃም ከይስሐቅ ከያዕቆብ ከሁሉም ነው ሲወጣ የነበረው ዘሩ ሲመዘዝ ማለት ነው። ለዛ ነው ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነርሱ ናቸውና አለ። ለነማ አባቶች ለእነርሱ ናቸው፣ ለእስራኤሎች ናቸው አለ። አባቶች የተባሉት ማን ነው? አብርሃም፣ ይስሐቅ፣ ያዕቆብ። ከእነርሱ ክርስቶስ በስጋ መጣ አለ። ከእነርሱ መሲሁ የመጣው ወይም ክርስቶስ ማለት መሳያው የመጣው ማለት ነው። ከእነርሱ በስጋ መጣ አለ። ከእነርሱ ከእነርሱ ከአብርሃም ከይስሐቅ ከያዕቆብ የመጣ ነገር ነው። ከጥንት ጀምሮ ሲጠበቅበት የነበረ መሳያ ነው እና በዚህ መልኩ ማየት ትችላለሽ። እሺ አሁን ከሩቅ አዩትና ተሳለሙት የሚለውን ሊትራሊ ሳይሆን እንዴት አርግተን ነው ሰላምታ ሰጡት ማለት ነው። ሊትራሊ አይደል። ልክ መልከ ጼዴቅና ሌዊ ተገናኙ እንዳለው ማለት ነው። ዕብራውያን ላይ ተገናኙ ሲባል ሊትራሊ አትወስጁ። አስራት ሰጠው ይላል። አስራት ሰጪው ማን ነው? ሌዊ ነው። ነበረ ወይ? ሌዊ ለመልከ ጼዴቅ በአብርሃም እጅ አስራት ሰጥቶታልና ልክ አምላክ በሙሴ እጅ ተውራትን ወይም ቶራ የሚባለው እንደሰጠው በተመሳሳይ ደግሞ በአብርሃም እጅ ሰጥቷል ይላል። ግን ሰጥቷል ማለት ሊትራሊ ነው? ሊትራሊ ነበረ ሌዊ ነው ወይስ በተስፋ ቃል ደረጃ የሚናገር ኢላስትራቲቭ ነው፣ ፊገራቲቭ ነው፣ ሲምቦሊካል ነው፣ አልጎሪካል ነው ብሎ ነው የሚወስዱት? እማራዊ ነው ወይስ ፍካራዊ ነው ብለሽ ጠይቂያቸው። አይ ፍካራዊ አነጋገር ነው ካሉ በተመሳሳይም ዕብራውያን 11:13 ላይ ፍካራዊ አነጋገር ነው፣ እማራዊ አይደለም። እሺ ኡስታዝ ዕብራውያን 1:2 ላይ ሁሉን ኡስታዝ አለ እያሉ ነው። ኡስታዝ ካለ አንዳንድ ያሳየኝ። ኡስታዝ ማመር ከድር ሪኩዌስት ይላክልኝ። ኡስታዝ ካለ ሪኩዌስት ላይ እንትን አንዳንድ አሳየኝ። ኡስታዝ ማመር ከድር እያሉ ነበር። ኡስታዛችን ኡስታዝ አለ? አይ አንደኔ አይታየኝም። ቦታ አለ? ኦኬ ቀጥይ። ኡስታዝ ሲመጣ አንዳንድ ያሳየኝ ንገሩኝ። ዕብራውያን 1:2 ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። በልጁ የሚለው እንዴት ነው? በልጁ ያስገኘው ማለት በልጁ በቃሉ ነው። ያው እንትን ነው ዓለማት ብለው ያስቀመጡት የግሪክኛው ቃል አይሆን ነው። ዘመናትን ባደረገበት ብለውም ያስቀምጠዋል። አሁን አንቺ የምጠይቃቸው ሲምፕሊ ዓለም የሚለው ቃል ኮስሞስ ነው
ወይስ ደግሞ አዮን ነው ተብሎ የተቀመጠው ብለሽ ትጠይቂያቸዋለሽ። ለምን ዕብራውያን 9:26 ላይ አለልሽ እዛው ላይ በዘመኑ ፍጻሜ ራሱን በመሰዋት ብለው ነው እንግሊዝኛ ላይ ያስቀመጡት። አማርኛው ላይ በዓለም ፍጻሜ ይለዋል። ከዛ መጠይቃቸው ጥያቄ ዛሬ 2000 ዓመት ኢየሱስ ክርስቶስ ሲሰዋ እንደ ዕብራውያን ጸሐፊ የምን ፍጻሜ ነበር? የዓለም ፍጻሜ ነበር ወይ ብለሽ ጥያቄ ታቀርቢያለሽ። አይ ዓለም የሚለው ቃል የግሪከኛው ቃል አዮን ነው የሚለው። አዮን ማለት ዘመን ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 11 ላይ ነው የዘመናችን መጨረሻ የደረሰብን ሊገስጸን ተጻፈ ይላል። ልክ ዕብራውያን 1:2 ላይ ያለውን ቃል ነው የሚጠቀመው ራሱ ማለት ነው። አዮን የሚለውን ቃል ነው የሚጠቀመው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ በዘመኑ መጨረሻ ለኛ ተገለጠ። የትኛው ዘመን ነው ያበቃው ሲባል የሙሴ ዘመን የሚባለው ነገር አበቃለት። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ ዘመኑ ተፈጸመ ብሎ ኢየሱስ አስተምሯል። ገላትያ ምዕራፍ 4 ቁጥር 4 ላይ ብትመለከችው የዘመኑ ፍጻሜ በደረሰ ጊዜ አምላክ ከሴት የተወለደው ልጁን ላከ። የትኛው ዘመን ነው የተፈጸመው ስንል የተፈጸመው ሙሴ አስጀምሮት የነበረው ዲስፔንሴሽን ኢየሱስ ሲመጣ አብቅቶለታል። ያንን ነው የሚያሳየው። ስለዚህ እንደዛ ከሆነ ኢየሱስ ሲመጣ ደግሞ በኢየሱስ አዲስ ዘመን ጀምሯል። ስለዚህ አንዳንድ የእንግሊዝኛ ትርጉሞች ምን አደረጉ? ዘመንን ባደረገበት ብለው ነው የሚያስቀምጡት። ለምሳሌ ማርቆስ 3:15 ላይ 12ቱ ሐዋርያት አደረገ ይላል። አደረገ ማለት ፈጠረ ማለት ነው እንዴ ብለሽ ብትጠይቂ አደረገ ማለት ፈጠረ ማለት ነው አይደለም። ኤፖሴይን ነው የሚለው ግሪከኛው። ኤፖሴይን ማለት አደረገ ነው የሚለው። ለዛ ነው ብዙ የእንግሊዝኛ ትርጉሞች ላይ ዘመንን ባደረገበት በልጁ በዚህ ዘመን መጨረሻ ደኛ ስሩ ሁም ሂሜድ ዘኤጅ ብሎ ነው ያስቀመጠው። ዘመንን ባደረገበት እንደዛ ብለው የተረጎመው አሉ። አዎ ሊትራሪ ስታንዳርድ ቨርዥን ማየት ትችላለሽ። ኒው ሄርት እንግሊሽ ባይብል ማየት ትችላለሽ። ያንግ ሊትራሪ ትራንስሌሽን ማየት ትችላለሽ። ወደ 78 የሚደርሱ የእንግሊዝኛ ትርጉሞች ዘመንን ባደረገበት ብሎ ነው ያስቀመጡት። ዓለማትን በፈጠረበት ብሎ አይደለም ያስቀመጡት። ስለዚህ ኢየሱስ ሲመጣ አዲስ ዘመን ጀምሯል። ያ ዘመን ምንድነው? የሙሴ ዲስፔንሴሽን አልቆ አዲስ ዘመን የተጀመረበት ነው። እንደ መፈጠርም ነው ብለሽ ብታስቢ እንኳን መፈጠር ማለትና መፈጠር የሚለው ቃል መታደስ በሚል ይመጣል። የቱ ጋር ብለን ስንል መዝሙረ ዳዊት ምዕራፍ 51 ቁጥር 10 ላይ አቤቱ ንጹህ ልብን ፍጠርልኝ ይላል። ሪሊ ስለ ኦርጋኒክ ማተር እያወራን ያለው ኦርጋኒክ ማተር የሆነውን ልብ አውጥተ ሌላ ፍጠር እያለን ያለው ፍጠርልኝ ማለት ሲባ አይ ወይድዬ ፍጠርልኝ ማለት እኮ አድስልኝ ማለት ነው። ስለዚህ በፈጠረበት የሚለው ነገር በአደሰበት ነው የሚለው አዲስ ዘመን ያደረገበትን ነው የሚያሳየው እንጂ ዘፍጥረት አንድ ላይ ስላለው አይደለም እየተናገረ ያለው ማለት ነው። አይ ዓለም የሚለውንም ራሱ ሊትራሊ ገላትያ 6:14 ላይ ዓለም ለእኔ የተሰቀለበት እኔ ለዓለም ከተሰቀልንበት የክርስቶስ መስቀል ትምክህት ከኔ ይራቃል። አሁን ጥያቄ የምንጠይቀው ዓለም ለጳውሎስ መቼ ነው የተሰቀለው? ጳውሎስ ለዓለም መቼ ነው የተሰቀለው ብለን ስንል ዓለም እያለ የሚያወራው የአይሁዳኖችን ስርዓት ነው ይሉሻል። ለምን? ማቴዎስ ወንጌል ምዕራፍ 22 ቁጥር 40 ላይ በእነዚህ በሁለቱ ትእዛዛት ሕግና ነቢያትም ተሰቅለዋል ይላል። ቆላስይስ 2:20 ላይ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችኋል። ከዓለማዊ ከመጀመሪያ ትምህርት የሚለው የሙሴን ትምህርት ነው። ዓለም ተብሎ ተሰቀለ ሲባል ጽንፈ ዓለሙ ተሰቀለ ማለት ነው ወይስ የመጀመሪያ ትምህርት የሆነው ሕግና ነቢያትን አክትሞ ሁለተኛ ኪዳን በክርስቶስ መጣ ማለት ነው ወይ ስትያቸው፣ አይ ዕብራውያን 8:13 ላይ አዲስ በማለቱ ፊተኛውን አስረጅቷልና አለ። ዕብራውያን ምዕራፍ 8 ቁጥር 7 ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበር ይላል። ቁጥር 9 ላይ ምን ይላል? ሁለተኛውን ሊያቆም የፊተኛውን ይሽራል አለ። ስለዚህ አሁን ምንድነው የዓለማዊ የመጀመሪያ ትምህርት ዓለም ተሰቅሏል ብሎ ሲል ኮስሞሎጂካሊ ይሄ የሚታየው ዩኒቨርሱ አስትሮ ፊዚካል የሆነው እንትኑ ዩኒቨርሱ ተሰቅሏል ማለት አይደለም በራሱ። ስለዚህ እዛ ጋር ዓለም በክርስቶስ ተፈጥሯል ሲባል አዲስ ዲስፔንሴሽን ተጀምሯል። ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማለት ነው። ከዚህ አንፃርም ማየት ትችያለሽ። አይ ቲንክ ስለሚቀዳ ብዬ ነው ያው ጥቅሶቹን እንትን ብላቸው ማለት ነው። ከዛ አንፃር ነው ያልገባሽ እዚህ ነገር ላይ ካለ ዳጎስ ያለ መልስ ሰጣለሁ ማለት ነው። በጥያቄው መልስ ላይ እክል ካጋጠመሽ ገብቶኛል ኡስታዝ። በደንብ ሪከርድም ስላደረኩት በደንብ አቀናውላ። እሺ አላህ ይስጥልኝ። እሺ ቁጭ በይ ትንሽ። እሺ ወነሲ ገለጥ ኡስታዝ አሰላሙ አለይኩም። السلام عليكم ولا سيقلد. እሺ ኡስታዝ ቢላል السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ኡስታዝ እንዴት ናችሁ? ሰላም ነህ? እንዴት ነህ? ሰላም ነኝ አልሐምዱሊላህ። እርሱ እንዴት ነው?
ሰላም ነኝ አለው አልሐምዱሊላህ። ጥሩ ነው። እንዴት ነው ዳዋ? እንዴት እየሄደ ነው? እናንተ ጋር ጥሩ እየሄደላችሁ ነው? አልሐምዱሊላህ በጣም ጥሩ እየሄደ ነው። ማሻአላህ። አሪፍ ነው። እስቲ በቃ እንግዲህ እንትን ካልን ምን ይመስላችኋል? እዚህ ጋር ብንጨርስ ኢንሻአላህ። ኡስታዝ አለ ሆነ ሲገለጥ ይክሩ ሌላ ጥያቄ አለሽ? ሌላ ቀን ይሆንልን። እቺ እንዳጀስት እንድታረጋት በቃ ሌላ ቀን ይሆንልሽ። አሁን ይሄኛውን እንትን በይና ጨጓራ ምናምን እንዳይዝሽ፣ ደም ብዛት፣ ደም ግፊት ምናምን እንዳይዝሽ ይሄኛውን እንዳጀስት አድርጋ አላውሹና በደንብ ድቅቅ አርጊውና እንትን በይ። ዝም ብሎ የገባ ነገር ጥሩ አይደለም። ደም ብዛት ያመጣል፣ ጨጓራ ያመጣል። በደንብ ፍጭት አድርጊው። እቺ አሁን የበላሻትን በደንብ ኝክ እያረግሽ ወደ ላይ ወደ ምን ፍጭት አድርገሽ ይሄ በምላስሽ አላውሰሽ በደንብ እንትን አድርገሽ ውስጥሽ አስገቢያትና ከራስሽ ጋር ኢንተርናላይዝ አድርጊው፣ አዋህጂው ኢንሻአላህ። ከዛ በኋላ በቀጣይ ደግሞ ስትመጪ ደግሞ ሲርብሽ ሌላ ቀን ደግሞ ሆድ ሲጠይቅ ሌላ ደግሞ ጥያቄ ሲኖርሽ ሌላ ቀን ስመጫለሽ። እንደዚህ ከፈለሽ አሁን የጀመርነው እንዲህ በማንኪያ ነው እያጎረስንሽ ያለነው። ስትፈልጊ ደግሞ በእጃችን በደንብ እናጎርስሻለን። ካስፈለገ በጭልፋም አለ። በምትፈልጊው ነገር እንትን ታያለሽ ማለት ነው። ከዛ ተፋፊያለሽ ማለት ነው። ከዛ ስትፋፊ የፋፋና የዳበረ ሙግት ማቅረብ ትጀምሪያለሽ ማለት ነው። እንደሌሎቹ ማለት ነው። ልክ ሺ በክንፉ ሺ በክናፉ እንደሚባሉ እንደሌሎቹ አንቺ የምዳበርሽ። ከዛ በኋላ ምን ትባያለሽ? አንድ ለእናቷ ሺ ለጠላቷ የምትባል ኢክሩ የምትባል የንጽጽር ጀግና አለች ይባላል ማለት ነው። በእንደዚህ አይነት መልኩ ነው የሰው ልጅ የሚያደርገው። ከዛ በኋላ ጥያቄ በመጠየቃቸው ነው እነዚህ የምታያቸው ከጉሊት ወደ ጉልላት፣ ከቀንበር ወደ መንበር፣ ከባርነት ወደ አርነት የመጡት ማለት ነውና በርቺ። እሺ ኡስታዝ አመሰግናለሁ። ኢንሻአላህ እንዝጋ። السلام عليكم ورحمة الله وبركاته. وعليكم السلام. أستاذنا كيف حالكم؟ وعليكم السلام. ما شاء الله. السلام عليكم يا جماعة. أعطونا واحدة دقائق الله يخليك. جماعة أماننا شوي. بسم الله. ስንቶቻችሁ ኡስታዝ ወሂድን ፎሎ እያደረጋችሁ ነው? በአላህ ስንቶቻችሁ? 700 ሰው አለ። እስቲ እኔ ፎሎ አድርጌያለሁ የሚል አንዳንድ ቁጥር እስቲ ያሳዩ። ኡስታዝ ወሂድን ፎሎ ያደረገ ስንት ሰው? አኽዋን ያ ጀሚያን ወላሂ አንዳንድ ቁጥር አሳዩ። ፎሎ አድርገናል የምትሉ ካላችሁ ማሻአላህ ጀዛኩም አላህ። 700 ሰው ነው ግን ያለው 55 ደርሷል። አላሁ አለም ውስጡር አትሊስት 100 እንኳን ሞልቶ ልቤ እንዲያርፍ ማለት ነው። አላህዬ ፎሎ ያላረጋችሁ እየተከተላችሁ ዊልዱ አሰላሙ አለይኩም። ብዙዎቻችሁ ፎሎ እንደምታረጉ እርግጠኛ ነኝ። ኡስታዛችን ነው፣ መምህራችን ነው። አላህ በቃ ለዚህ ቀን አዘጋጅቶታል። አልሐምዱሊላህ። ስንቶቻችሁስ ወሂድ ይቅበተ እስላም ማህበርን ጆይን አድርጋችኋል? ስንቶቻችንን ማህበር ላይ የተቀላቀልነው? ስንቶቻችንን ሙቃረናውን አብረን ጆይን ያደረግነው? ኢልም ውስጥ ጆይን ያደረግነው? ደርስ ያስፈልገናል ያልነው? እዚህ ውስጥ እኔ ሙእሚን ነኝ ሙስሊም ነኝ ያለ ሁሉ ኢልም በቃኝ ይባላል እንዴ? ወላሂ ኢልም አይበቃም። እንኳን እንዲህ ያለት ኡስታዞች አስነስቶ አይደለም ባይነሱ እንኳን ኢልም አይበቃም። ወላሂ አይበቃም። ለምን? ኢስላም ባህር ነው። የጨረሰው ካለ እጁን ያንሳ። እኔ ወላሂ እንኳን ልጨርሰው ገና እየቀመስኩ እያጣጣ አልሐምዱሊላህ ረቢል ዓለሚን። ኢልም እንፈልጋለን፣ ደርስ እንፈልጋለን ካላችሁ አብዱ መርካቶ እዚህ ላይ አለ፣ ዛህሩ አለች፣ ሀዊ አለች፣ እኔም አለሁ። ምግቡ ኢልም እንፈልጋለን፣ ደርስ እንማራለን። በኡስታዝ ወሂድ የሚሰጥ ትምህርት አለ። ፎሎ አድርጉ። ቴሌግራም ላይ ሬጂስተር እናደርጋችኋለን። ትገባላችሁ፣ ትማራላችሁ። ከዛ ውጭ ደግሞ ወሂድ ይቅበተ እስላም ማህበር ሰለምቲዎችን ሰፖርት ያደርጋል ሲባል ሁሉንም ሙስሊም ያግዛል አይደለም። በቃ ሰልመው ከቤት ስደት የደረሰባቸው ድንገት በቃ አንተ ላይላ ኢላላህ ምን አላህ ንካው የተባለው እኛ አለንበት። አልሐምዱሊላህ ይሄ ድርጅት ቆሟል። ለምን? መንገድ ላይ እንዳይወድቁ፣ የሚበሉት እንዳያጡ፣ መጠለያ እንዳያጡ ይሄ ማህበር ተቋቁሟል። ቴሌግራም ላይ ገብታችሁ እዩት። ህንፃው እያለቀ ነው። ለህንፃው አግዙን አንላችሁ። አልሐምዱሊላህ አላህ ኦሬዲ አግዞን እያለቀ ነው።
አባል ሁኑና በየወሩ ኢትዮጵያ ላላችሁ ከመቶ ብር ጀምሮ ውጭ ሀገር ላላችሁ አንዳንድ ሺህ ብር ጀምሮ አባል ሁኑና ወንድሞቻችሁን የሻይ የማደሪያ የመማሪያ በቃ የሰው ልጅ እኮ የሚያስፈልገው ነገር አለ። አይዞ አብሽራለንልህ ስንለው አንድ ቤት ውስጥ አጉረን ሰርዲን ማድረግ አይደለም። ይማራሉ፣ ይበላሉ፣ ይጠጣሉ፣ ይለብሳሉ። ሲወጡ የሻይ እንኳን ያስፈልጋቸዋል። ወላሂ እንደ ሰው እናስብና አለ ለናንተ 1000 ብር ማለት በተለይ ሳውዲና ዱባይ አረብ ሀገር ያላችሁ አዶን ነው 150 ድርሃም 200 ድርሃም 250 ሪያል 1000 ብር ወላሂ 100 ድርሃም 3000 ምናምን ነው። 100 ድርሃም 4200 ብር ነው። 100 ድርሃም 50 ድርሃም ስታወጡ 2000 ብር ነው። ወላሂ 50 ድርሃም 50 ሪያል ኦልሞስት 1900 ብር ነው። ትልቅ ተራራ እንዳይመስላችሁ ኢትዮጵያ ላሉት 100 ብር ያለ ነው መነሻ እንዲሁም ብለን እንጂ ወላሂ 100 ብር ነው እንዴ አሁን ኢትዮጵያ ላይ ያስደነግጣል። ታክሲ እንኳን ጋሪ አይወስድሽም በ100 ብር ባጃጅም አይወስድም። እናውቃለን። ግን ይሁን አባል መሆን የፈለጉ ሁሉ ይመዝገቡ ብለን መርሃባ ብለናል። ይሄንን በማድረግ ወላሂ ሰደቃ ነው የምታረጉት። አላህ ደግሞ ይቀበላችሁ። ኢስላምን ነው የምታግዙት። ሙስሊም ወንድማችሁን በመታደግ ከአላህ አጀሩ ሚንዳው የበለጠ ነገር ነው ለእናንተ የሚሆነው። ለምን ሰለምት ሆነ እኛ እኮ ይኸውላችሁ ዘርተን እርሻውን ጥለን አንሄድም። መኮትኮት አለበት፣ ማደግ አለበት፣ መለምለም አለበት። ወላሂ ላኢላሃ ኢለላህ ስላለ እዚህ ጋር ሻሃዳ ስለያዘ ሰልሟል ማለት ብቻ አይደል። አዎ አላህን አውቋል። አልሐምዱሊላህ ሂዳያ ሰበብ ሆኖታል። ከዛ ኋላ ወዴት ነው የሚቀጥለው? መታገዝ ያለበት ሊታገዝ ይገባል። በኢልም መታገዝ ያለበት በኢልም፣ በደርስ መታገዝ ያለበት በደርስ፣ በገንዘብ ደግሞ የሚረዳው ሊረዳ ግዴታ ነው። ለምን ወንድም የጨመረልን አላህ አልሐምዱሊላህ ወንድምና እህት ሆነውን አላህ። ይሄንን ካሰባችሁ ነግሬያችኋለሁ። በድርሃም 50 ወላሂ በድርሃም 50 2000 ብር ነው። በድርሃም 25 1000 ብር ነው። እኛ ከ25 ድርሃም ጀምሮ ወይንም በአቨሬጅ የ90 ሳንቲም የ10 ሳንቲም ለውጥ ነው ድርሃምና ሪያል ለውጥ ያለው። አስቡት። አሜሪካን ያላችሁ በዶላርማ ያው ዝም ጀዲ ነው፣ ዝም ጀዲ ነው። አስቡና ሀዊን ፎሎ ፈቲን ፎሎ አድርጉና እንደውም እኔም አለው ፎሎ አድርጉን። ፎሎ ማድረጋችሁ ችግር የለውም። ጀስት መግባት እንፈልጋለን ያላችሁ ሜሴጅ ላኩልኝ። ከዛ በኋላ እኛ ወደ ቴሌግራም ኮኔክት እናደርጋችኋለን። ውስጥ የሚያገለግሏችሁ የተቋሙ ሰራተኞች አሉ፣ ያገለግሏችኋል። አካውንት ነው የሚሰጧችሁ። ስማችሁን ስልክ ቁጥራችሁን ትጽፋላችሁ። ዩል ጎነ ቢ ሜምበር አባል ነው የምትሆኑት። ወርሃዊ ክፍያ ነው፣ ጊዜ አልገልም፣ ወርሃዊ ክፍያ ነው። ይሄን አስባችሁ ስሩ። እጅግ አድርገን እንወዳችኋለን። ለምታረጉት ሁሉ ለንያችሁ ሁሉ ቢስሚላህ ራህማን ራሂም አላህ ይቀበላችሁ። ሰደቃ አድርጎ አላህ ይቀበላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ብቻ ንጽጽር ብቻ እየሰራው መኖር ነበር ፈልገው የነበረው ማለት ነው። ነገር ግን እንትኑ ችግሩ ኢትዮጵያ ውስጥ ባለመኖሩ ነው። መጅሊስም ጠይቅ ያለው የሆነ ሰዓት ላይ እባካቸው እንደ አንድ ዲፓርትመንት አድርጋችሁ የሰለምቶችን ጉዳይ ያዙ ብዬ ልበላቸው። በእጅን ምንድነው በእግራችን አልቆምንም እኛ እናንተ ራሳችሁ ስሩ ነው የተባልነው። ያው የገንዘብ ጉዳይ አይደለም እየተጠየቅ ነው። ገንዘብ እርዱን አይደለም ያልናቸው። ስራው ሙሉ ለሙሉ ራሳችሁ ስሩት ነው ያልናቸው የነበር ነው። እኛ ካስፈለገ እንደዚህ ፈንድሬዚንግ እያደረግን እናግዛቸዋለን ምናምን ብያቸው ነበር በወቅቱ። ግን አይሆንም፣ እንደዛ አይሆንም፣ አንችልም ብለው በዛን ሰዓት የመለሱት። ያ ስለሆነ ነው አሁን እኛ እየሰራን ያለ ነው። በተቻለ አቅም እዩትና ውስጥ ገብታችሁ ያለውን ነገር ፕሮብሌሞችን የሰለምቴዎችንም ጉዳይ እዩና ከቤት የተባረሩ ሰለምቴዎችን ተቃውሞ ያገዛል ማለት ነው። የቤት ክራይ፣ የቀለብና የትራንስፖርት ህንፃው ሲያልቅ ደግሞ ህንፃ ውስጥ ይገባሉ ማለት ነው። ቤት ክራይ አይኖርባቸውም ማለት ነው። ኢንሻላህ በቅርብ ጊዜ ማለት ነው። ህንፃው እያለቀ ነው ያለው፣ ወደ ፊኒሽንግ ነው ደረጃ እየደረሰ ያለው። ያ ነው ያለው።
ቤት ኪራይ የቀለብና የትራንስፖርት እንትን ይላል ማለት ነው። እኛ አሁን ምንድነው አንዳንድ ሰዎች ይመጡና ሰለምት የሆነው 10 ዓመት 5 ዓመት ምናምን ቆይቶ ይመጡና ምንድነው ስንላቸው ቸግሮናል እርዱን ይላሉ። አይ የቸገራቸው ሰለምቴዎች አንረዳ። ለምን እኛ ዓላማውና ኢላማው ከቤት የተባረሩ ሰለምቴዎች ጎዳና ላይ እንዳይወጡ፣ ጎዳና ላይ የሚወጡ ሰዎች አሉ፣ መሄጃ የሚያጡበት አለ፣ ተመልሰው ደግሞ የሚከፍሩ አሉ። በችግር ምክንያት ከቤት ተባረሩ ማለት ነው፣ ውጡ ይባላሉ ማለት ነው። ስለዚህ ፋታ የላቸውም። ፋታ የሚያሰጥና እፎይታ የሚያሰጥ ነገር ማድረግ ስላለብን ነው ይህን ነገር እያደረግን ያለ እንጂ የቸገራቸው ሰለምቴዎች የታመሙ ሰለምቴዎች ምናምን ነገር ቢመጡ እኛ ጋር እናስተናግዳቸው። ለምን ሙስሊሙ የታመመ ሙስሊም በጣም ብዙ ሰው አለ ኢትዮጵያ ውስጥ። የቸገረው ሰለምቴ የቸገረው ሙስሊም በጣም ኢትዮጵያ ውስጥ ብዙዋል። እጅና እግር ያለው ሰው ሰርቶ መብላት ይችላል። ስለሰለበ ብቻ ተብሎ የሚደጎምበት መቋቋም የሚባልበት ምንም ምክንያት የለም። ራሱ ሰርቶ መብላት አለበት። ሁሉም ኢትዮጵያ ውስጥ ያሉ እዛ ያሉ ከሰለሙ እስልምናቸው ብለው ይስለሙ። አይ ችግር ላይ ነው ያሉት እየተባለ ባንክ አካውንት ምናምን የምታስቀምጡ ሰዎች አርፋችሁ ተቀመጡ። እዛ ፌስቡክ ላይ አብዛኛውን ስታዩቸው አንድ ሰው ይመጣና የባንክ አካውንት ብሎ ያስቀምጣል። ከዛ ሲቀባበሉ ታያላችሁ። ከዛ በኋላ የሆነ ሳለ በጣም ብዙ ሺህ ብር እንትን ይላል ሰውየው። አንዳንድ ሰዎች የከፈሩ ምን ያጋጥሞኛል ተሰብስቦላቸው እንደዚህ ማለት ነው የከፈሩ አሉና ሆን ብለው ለገንዘብ ብለው የሚመጡ ሰዎች አሉ ከውጭ ማለት ነው ታርጌት አድርገውና ጥንቃቄ እንዲደረግ ይሄ ተቋሙ የተመሰረተው አንደኛ የእናንተንም ገንዘብ ለማዳን ነው። ሁለተኛ ነገር ደግሞ ሰዎችን ባታቀብጧቸው፣ ስማችን ባይጠፋ እንትን ባትሉ፣ በተቻለ አቅም በቃ እንዲህ አይነት ነገር ቢቀር በቃ ኢትዮጵያ ውስጥ ሰለምኩኝ ብሎ የመጣ ሰው አንድ ነገር ሲኖር ትምህርት አስተምሩት። ከቤት ከተባረረ ተቋም አለ፣ በተቋሙ ይታቀፋል። ይሄ ነገር ለማድረግ ሞክሩ። አይ ቲንክ በተደጋጋሚ ጊዜ ተናግረን፣ ሁሉ ጊዜ ግን አካውንት ይለጠፋል፣ ከዛ እርዱ ይባላል ምናምን ነገር። እኔ ተቋሙ ለምን እንደተመሰረተ አላውቅም። ፌስቡክ ላይ ሁላ ልጥፋለሁ እኔ እኮ እያዩ ግን የሰው ባንክ አካውንት ይለቃሉ የሰው ፌስቡክ ላይ ማለት ነው። እና እኔ ተናግሬ ያለው እንግዲህ የሆነ ነገር ቢፈጠር እኛ ኃላፊነቱን አንወስድም ማለት ነው። እኛ ተጠያቂዎች አይደሉንም። በርቱ፣ ተበራቱ፣ አላህ ያበርታችሁ። እንግዲህ መርሃ ግብራችንን ጨርሰናል፣ እንወጣለን። እኛም ብዙ አንቆይም። ኡስታዝ አለ ኡስታዝ እውነት ሲገለጥ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ናቸው? አማን ነው አልሐምዱሊላህ። ሰላም ነው። ሰላም ነን አለን። ሁሉ ሰላም ነው አልሐምዱሊላህ። ሁሉም ሰላም ማሻአላህ። እንኳን ደህና መጣ። አፋህ በጣም አልሐምዱሊላህ። ተጠፋፋን አይደለ? የለህም አንተ እኮ። እኔ የለሁም፣ በጣም ጠፋሁ። እንዴት ናችሁ እናንተ? ማሻአላህ ጥሩ በርታችሁ። አልሐምዱሊላህ ሰላም ነው። ማሻአላህ ማሻአላህ። አይ ደስ ይላል። ሲመች ሜሴጅ አድርግልኝ። ሜሴጅ እፈልግሃለሁ፣ አስቀምጥልሃለሁ። እሺ ኢንሻአላህ ጨርስ ማለት ነው። ያው ለመደዋወል መሽቷል፣ አሁን አይመችም፣ ግን ሜሴጅ አስቀምጥልሃለሁ። እሺ ኢንሻአላህ። እሺ ኢንሻአላህ። እሺ ባረከላህ። መርሃ ግብራችንን ጨርሰናል። ያ ጀማ አብዱ መርካቶ የምትለው ነገር አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። የስላሴ ሳቤ ወጧል ኡስታዝ፣ ትናንት ነው ምናምን። ይቅርታ፣ ከዛ በፊት አባል መሆን እንፈልጋለን የምትሉ ሰዎች ያው አናግሯቸው፣ እየተናገሩ አይደል? አባል ነው። በቲም ሂራም አለች፣ አብዱ መርካቶም አለ። ማነጋገር ነው በቃ። ተነጋገራችሁ እራሳችሁ። አሁን ይሄ የእናንተም ኃላፊነት ነው፣ የተወሰኑ ሰዎች ብቻ ኃላፊነት የሚሆንበት አይደለም። የራሳችሁ ኃላፊነት ነው። ቢያንስ በሀሳብ እንኳን መታችሁ አግዙ፣ በጉልበታችሁ አግዙ። እኛ ስለ ገንዘብ አይደለም ብቻውን። እኔ ገንዘብ ብቻውን ምንም ነገር ያደርጋል ብዬ አላምንም። በቁጥር ከመጣ በዲጂታል ከመጣ ቁጥር ነው፣ በካሽ ከመጣ ደግሞ ወረቀት ነው የሚሆነው። ዋናው ሀሳብ ነው። የሰው ልጅ ትልቁ ነገር ሀሳብ ነው። በሀሳብ መተባበር፣ ሀሳቡ በደንብ ይግባችሁ፣ ኮንሴፕቱ በደንብ ይግባችሁ። ያን ለማድረግ አግኟቸው። እዚህ ጋር ፈቴ አለች፣ ሂራ አለች፣ አህመድ አለ፣ አብዱ መርካቶ አለ እና ተነጋገሩ። በቃ ማለት ይሄ የራሳችሁ ጉዳይ ነው። አሻራችሁን ጥላችሁ እለፉ። የጥቂት ሰዎች ብቻ አይደለም ራሱ ማለት ነው። በታሪክም አላህ ዘንድም ተጠያቂዎች እንዳንሆን ዋጋም እንዳያስከፍለን ጉዳዩ አይ ቲንክ እንትን ማለት ይሻላል። ራሱ ብታስቡበት ይሻላል። መጀመሪያ እንትን በሉት፣ ሀሳቡ በደንብ ይግባችሁ። አሁን አባል መሆን ምናምን ብቻ ሳይሆን መጀመሪያ እስኪ ምንድን ነው የሚሰራው፣ ምን እያደረጋችሁ ነው ያላችሁት የሚለውን ነገር በደንብ እንትን በሉ። ከዛ በኋላ በቃ የራሴ ይህ ተቋም የራሴ ነው ብላችሁ በዛ ግቡበት፣ እያያችሁ ግቡበት። ቀጥል አብዱዬ። ይቅርታ በቃ አባል መሆን የምትፈልጉ እኛን አውሩን፣ ኢንቦክስ አድርጉልንና ከዛ ቴሌግራም ላይ እዛ እንትኑ ጋር እናስገባችኋል። ሲቀጥል የስላሴ ሳቤ የሚል መጽሐፍ ጠፍቶ ነበረ፣ የምትፈልጉ ካላችሁ እና አልገደሉትም፣ አልሰቀሉትም። ኢየሱስን የባህሪ አምላክ የሚል አለ እና ሌሎች መጽሐፎች የምትፈልጉ
የትም ሀገር ያላችሁ አውሮፓ፣ አሜሪካ፣ ሳውዲ አረቢያ፣ ሳውዝ አፍሪካ፣ ዱባይ እንዲሁም አዲስ አበባ ክፍለ ሀገር የትም ቦታ ያላችሁ አናግሩኝ። በውስጥ ጻፉልኝ። ስልክ ቁጥሬ ከፕሮፋይሌ ስራ አለና አናግሩኝ። በቃ ይሄን ይመስላል። ቀዶል ቀድር የሚል መጽሐፍ ቆንጆ መጽሐፍ ነው። በደንብ ተንበለት ኡስታዝ አቡ ሀይደር መጽሐፍ ከሳተመ ራሱ 3 ዓመት 4 ዓመት ይሆነዋል። ሰው አያበረታታም፣ ዲስከሬጅ አያደርግም፣ አይገዛም። እንደዚህ ነገር እንዳይሆን ኡስታዛችን ወደፊት ደግሞ እንዲበረታታ መጽሐፎቹ ቶሎ አልቆ ደግሞ ኢንሻአላህ በሌላ መጽሐፍ እንዲመጣ አበረታቱት። የተለያየ መጽሐፍ አለ። አብዛኛው መጽሐፍቶቹ የተለያየ ቦታ ተበትነው ነው ያሉት እና በተሻለ አቅም አዳርሱ። ሳውዲ አረቢያ አይዟችሁ ዱዓ እናደርግላችኋለን ከጎናችሁ ነን ምናምን በሉት። የአብሮነት አይደል ኢንተራክሽንና ሪሌሽን የሚባለው ማለት ነው። መስተጋብርና ግንኙነት ማለት ነው። አይዟችሁ በርቱ ምናምን ይባላል። እሺ እንውጣ አይደለ? ጨረስክ አብዱ መርካቶ? ጨርሻለሁ። ጥያቄ ምናምን አታስተናግድም? አትቆይም ኡስታዝ? ወይ አይ በቃ አንደኛ ብርድ አለ እኛ ጋር የሪሊ ሰመር አልመጣም እኛ ጋር። አንድ እሱ ነው። ሁለተኛ ነገር ደግሞ ምንድነው አውርቻለሁ የሚበቃኝን ያክል ጥያቄ ማስተናግጃለሁ። ኢንሻአላህ ሰፋ ያለ ጊዜ ሌላ ጊዜ ብቅ እላለሁ ማለት ነው። ኡስታዝ መቀጠል የምትፈልገው ነገር አለ? መጨመር የምትፈልገው ነገር ካለ መጨመር ትችላለህ። መድረኩ ክፍት ነው። ማጠቃለያ ሰራበት እስቲ። እውነት ሲገለጥ ኡስታዝ ያው አንተ ብትሰራ አይሻልም? ማጠቃለያው ማጠቃለያ ሰራበት። እኔ አውርቻለሁ ብዙ ኸይር ኢንሻአላህ። እንግዲህ አሁን ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ማሻአላህ ሶሻል ሚዲያ ላይ እንግዲህ በተለያየ ፎርማት አልሐምዱሊላህ ወንድሞቻችን በጣም ብዙ እየለፉ ነው፣ በጣም ብዙ እየደከሙ ነው። እንግዲህ ከኛ የሚጠበቀውን ነገር ያው በደንብ ነግረውናል። ኢንሻአላህ ያው በደንብ የሚጻፉ መጽሐፎችን ማንበብ ከኛ ይጠበቃል። ከጎናቸው በምንችለው መቆም ከኛ ይጠበቃል። እንዲሁም አሁን አባልነት የተባለውንም ኢንሻአላህ እንግዲህ እኔም አባል አልሆንኩም እኔም እሆናለሁ። ያው አላህ ግልጽ በሆነ የቁርአን አንቀጽ ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ ወተዓወኑ ዐለል ቢሪ ወተቅዋ በመልካም ነገር ላይና አላህን በመፍራት ላይ ተባበሩ፣ ተጋገዙ፣ እጅ ለእጅ ተያያዙ ይላል። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን። በተቃራኒው ደግሞ እንደዚሁ በወንጀል ነገር ላይና አላህን በማመጽ ላይ በአላህ ላይ ድንበር በማለፍ ደግሞ በፍጹም ልትተባበሩ አይገባም ይላል። ስለዚህ ኢንሻአላህ ይሄ የነገራቶች ላይ እጃችንን ወይም ደግሞ አሻራችንን ማሳረፋችን ይሄ ነገር እስከቀጠለ ድረስ ያው ይሄ ሰደቀተን ጃሪያ ነው። አሁን እንግዲህ
ቤቱ እየተገነባ ነው። አጠቃላይ አካባቢ ያለውን ነገር ስንመለከተው ዒልም ላይ እውቀትን መሰረት ተደርጎ የሚሰሩ ስራዎች ናቸው እየተሰሩ ያሉትና ያ የሰው ልጅ ሲሞት ሶስት ነገር ሲቀር ሌላው ነገር ሁሉ ይቋረጣል የሚለው ሐዲስ ኢዛ ማተ ኢብኑ አደም እንቀጠዐ አመልሁ ኢላ ሚን ሰላሲን የሚለው የሰው ልጅ ያው የአደም ልጅ ሲሞት ስራ ሁሉ ይቋረጣል ሶስት ነገሮች ሲቀሩ ይላል። እነዛ ሶስት ነገሮች ያው አንደኛው እንግዲህ ሷሊህ የሆነ ልጅ ያለው የሆነ እንደሆነ ሰውየው በዛ ልጁ ዱዓ በሚያደርግለት ሰዓት ይጠቀማል። ወይም ደግሞ ሰደቀተን ጃሪያ ሰውየው ቢሞትም ነገር ግን ቀጣይ የሆነ ኸይር ስራ ሰርቶ ያለፈ እንደሆነ ያ ቀጣይ የሆነው ስራ እስካለ ድረስ ሰውየው ተጠቃሚ ይሆናል። ሌላው ሶስተኛው ምንድነው? አው ዒልሙን ينتفع به ነው። ሰውየው ዒልም ኖሮት እውቀት ኑሮት ያንን እውቀት በተለያየ መንገድ ያስተላልፋል። ብዙ ሰው በተለያየ በመጽሐፍ ያስተላልፋል፣ ቁጭ ብሎ በማስተማር ያስተላልፋል፣ በተለያየ መንገድ ያው ዒልሙን ያስተላልፋልና በዛ ዒልሙ ينتفع به በዛ የሚጠቀሙበት በሆነው ዒልሙ አማካኝነት ሰዎች እስከ ተጠቀሙ ድረስ ያው ሰውየው ስራው አይቋረጥም ብሏል ነብዩ ሰለላሁ ዐለይሂ ወሰለምና ያው ሐቂቃ ይሄ ትልቅ የሆነ ነገር ነው። ለኛም ትልቅ የሆነ እድል ነው የተከፈተልን ብዬ ነው ማስበው። ብዙም ሳናወጣ ብዙም ሳንቸገር ሁላችንም እንደ አቅማችን ምንችለውን ነገር አድርገን ያው አላህ መቼም ኢነመል አዕማሉ ቢንኒያት ነው። ሰው ልጅ ስራ የሚለካው አላህ የሚከፍለን በንያችን ልክ ነውና ያወጣው ብዙም ያወጣው ሰው ንያውን እስካሳመረ ድረስ ያው ኢንሻአላህ አላህ እጥፍ ድርብ አድርጎ ኸይርን ስራ የሚከፍል የሆነ ጌታ ነውና ኢንሻአላህ እዚህ ጋር ዒልምን መሰረት ተደርጎ የሚሰሩ ስራዎች ሁሉ ከሞትን በኋላም የሚከተል አንዳችን እንዲሁ ከጎን መቆም አይዞህ በርታ መባባሉንም ኢንሻአላህ ልንቀጥል ይገባል እላለሁ። ኢንሻአላህ እንግዲህ ሁላችንም በሰማነው የምንሰራ አላህ ያድርገን። እኔም ኢንሻአላህ አባል ሆናለሁ። እንዴት እንደምሆን አላውቀውም። እንግዲህ ወይ ሊንክ ካለ ትልኩልኛላችሁ። ኧረ ችግር የለውም። እናንተ የራሳችሁ ስራ አላችሁ። አሁን እዚህ ማለት እናገረው ነገር ስላለ ስራችሁን አደባባይ ላይ መናገር ስለማልፈልገው ስለሆነ እኔ አማጠቃለያ እንሰራበት ነው እንጂ ኢንሻአላህ በርቱ። አላህ ያበርታችሁ እናንተንም ስራችሁን። ምናልባት ውስጥ ለውስጥ ማነው አደባባይ ላይ ብዙ ሰዎች አሉት። አላህ የራሱ የሆኑ ሰዎች አሉት ምድር ላይ ማለት ነውና ኢንሻአላህ አላህ ያበርታችሁ፣ አላህ ያጠንከራችሁ። እናንተንም በርቱ፣ ተበራቱ። በጣም ከባድ ነው ኢትዮጵያ ውስጥ ላይፍ በጣም ከባድ ነው። መጥቻ አይቼዋለሁ። ይከብዳል። ኑሮ ራሱ በጣም ሰማይ ላይ ሆኗል። በዛ ላይ ትዳር፣ በዛ ላይ ልጆች፣ በዛ ላይ የሁላ ነገር ተጨማምሮባችሁ በዳዋው ዘርፍ ራሱ አለማቋረጣችሁ ራሱ ትልቅ ኒዕማ ነው እና አላህ ይጨምርላችሁ። እንግዲህ በቃ ያ ጀማ መልካም ጊዜ ይሆንላችሁ። እዚህ ጋር አንላይ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ ወሰለም ተስሊመን ከሲራ። ኦኬ ጀዛከላህ። ዛሬ ስላገኘሁ ደስ ብሎኛል። ከረጅም ጊዜ በኋላ ነው የገባሁትና ወሒድ ጀዛኩሙላህ ኸይረን። ያው ጀስት እኔ መልእክት ነው እንደ አማናም ነው። ብዙ ጊዜ አሁን ራሱ ፎይጋ ገብቶ አንዳንድ ሙስሊሞች ትንሽ የዲኑ ሒንቱ እውቀት የሌላቸው ሰዎችን የሆነ ያልሆነ ጸያፍ ቃል ሲናገሩ እነዛ ሁሉ እውቀት ሳይኖራቸው እዛ ጋር እንዳይገቡ ይሄ በተደጋጋሚ ሁሉም ንጽጽር ሚዲያ ላይ ይሄ ነገር እንደ አማና ኡስታዝ ብታስተላልፍላችሁ ለነ ኢብራሂምም ሁላቸውም እንዲነግሯቸው እውቀት የሌላቸው ሰዎች ከነዛ ላይ ገብተው ባያሰድቡ ነቢያትን ባያሰድቡና እንትን ባይሉን ጥሩ ነው። እውቀት ካለ ጭሩ ትጋፈጣለህ። በአጠቃላይ እነዛ ላይ መግባት ውስጥ ምን ያስፈልጋል? ላይ ከስር ገብታችሁ በውስጥ ፈልጋለሁ ብላችሁ አናግራችኋቸውና አዌርነስ ክሬት ማድረግ ነው። ምንም እንትን የለም። ትምህርት ገብተው ይማሩ። ንጽጽር ትምህርቶች አሉ፣ መማር ይችላሉ። ጥያቄም ካላቸው ደግሞ ላይቭ ላይ መጠየቅ ይችላሉ ማለት ነው። ክርስቲያኖችም እኛ ጋር ይመጣሉ፣ መቶ ይጠይቃሉ። ካልሄድን እነሱ እኛ ጋር መምጣታቸው አይቀርም፣ ግድ ነው። ሲመጡ ደግሞ እኛ ደግሞ በአህላቅ በስነ ምግባር ማለት ነው በኤቲክስ
ማስተማር አለብን። ኖርማል ጥያቄዎቻቸውን አድሬስ ማድረግ አለብን። እኛ የማሸነፍና የመሸነፍ አንደኛውን ራሱን የማተለቅ ሌላውን የማሳነስ ራስን ከፍ አድርጎ ሌላውን የማዋረድ አሊያም ራሱ አንደኛውን አዋቂ አድርጎ ሌላው ማይም የማድረግ ጉዳይ ሳይሆን ነፃ ማውጣት ነው። ከጀሃነም ሰዎችን ነፃ ማውጣት ነው። ላኢላሃ ኢለላህ የሚለውን ገመድ ይዘው ተንጠልጥለው እንዲወጡ ነው ጥሪያችን እንጂ ሌላ ምንም ዓላማም ኢላማም የለንም። ስለ ቁጥር አይደለም የምናወራው። አልሐምዱሊላህ የሙስሊሙን ቁጥር በዓለም ዙሪያ በኢትዮጵያም ጥሩ ቁጥር ነው ያለው። ያ አይደለም ሰዎች ከዛ ገመድ ተንጠልጥለው ወጥተው ነፃ እንዲወጡ ስለምንፈልግ ነው። በዚህ ዓላማና ኢላማ አንግበን እንነሳለን። እነሱ መጥተው ጥያቄዎቻቸውን እንዲያቀርቡ አቴኒ ታይም ቤታችን በተከፈተልን ማንኛውም ጥያቄ የጥያቄ ፉንጋ የለውም እና መጥተው ጥያቄ መጠየቅ ይችላሉ። ኢንሻአላህ ይህንን ነው የምንለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም